ሰላም ሰላም ወድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ እንግዲህ እኔ ያጋጠመኝና በእኔ ደረሰው ላይ በእናንተ አይድረስ እላለሁ ማለት ነው። እና ያው መግቢያ ላይ እንዳያችሁት ማለት ነው ትንሽ ጠፍቻለሁ። የጠፋሁትበት ምክንያት ዛሬ ልነግራችሁ ነው የመጣሁት ማለት ነው። ያው ትማሩበታላችሁ ብዬ ተስፋ አድርጋለሁ። እኔ እንግዲህ ከ15 ቀን በፊት ነበር ቪዲዮ የለቀቁት ማለት ነው። እና የጠፋሁትም ቻናሌ ተዘግቶ ነበር ማለት ነው። ቻናሌ ደግሞ የዘጋው ያው ዩቲዩብ ነበር ማለት ነው። እና ቻናሌ ተዘግቶ በጣም አዝኜ ነበር ማለት በስደት ያላችሁ ቶቼ ታውቁታላችሁ ድካሙን። እሱን ሰዓት ለመሙላት በጣም ደክሜበታለሁ። ስንት ፈተና አይቼበታለሁ ማለት ነው። ከመዳም ስራ ጋር ሆኜ በቃ የሰው ፊት አይቼበታለሁ። በጣም ደክሜበት ነበርና ያው ኢትዮጵያ ገባሁ በመካከል ማለት ነው። ሞኒ እንደሆነ ነበር ወደ ኢትዮጵያ የገባሁት። ኢትዮጵያ ስገባ ደግሞ ነገሮች አልተስተካከሉልኝም፣ ደግሞ አልተመቻቹልኝም ነበርና ከዛ ወደ ዩቲዩብ ያው ቪዲዮ ተሰራ እየለቀኩ አልነበረም። አልፎ ነበረ እንደ ብቅ ጥልቅ ምለው ማለት ነው። እንደዛም ሆኖ ነገሮች ይስተካከሉና አንድ ቀን እሰራበታለሁ በሚል ተስፋ አልቆረጥኩም ነበርና በተስፋ እየጠበቅኩት እያለሁ እኔ ያው አልከፈለኝም እስካሁን ማለት ነው። አልከፈለኝም ምክንያቱም ያው የሚከፍለኝ ሲሰራበት ነው። እኔ ደግሞ ኢትዮጵያ ከገባሁ በኋላ እየሰራሁበት ስላልሆነ ለ3 ወር ያክል ምንም አልሰራሁበትም ነበርና አሁን ቪዲዮ ስለቅ ራሱ ምንም አይታይም ማለት ነው። እየታየ ነው ማለት ነው። ምክንያቱም አንዴ ቀዝቅዟል ቻናሉ ማለት ነው። አንዴ እስከሚነሳ ድረስ ማለት ነውና በዛ ምክንያት ቆይ እኔም አንድ ነገሮችን አስተካክዬ እመጣለሁ ምናምን እያለሁ በመካከል ቻናሉ ተዘጋ ማለት ነው። ሲዘጋ በጣም ነበር የተናደድኩት ማለት በጣም ተስፋ ቆርጬ ነበር። ግን ምን ዋጋ አለው? አስቀድሞ ነበር ምንድነው አስቀድሞ ነበር መጥ ነው ደቀሳው ምን ያደርጋል ድስት ጥሎ ማልቀስ ነው የሚባል አባባል አለ ማለት ነውና እኔ አንዳንድ ጊዜ ያው ኖርማል ቪዲዮ እየሰራሁ ስላልነበረ ሾርት ላይ የቲክታክ ቪዲዮ ምናምን እያመጣ አንዳንዴ ለጥፍ ነበር አልፎ ማለት ነው። እንደው ከምጠፋልና ያው የታዋቂዎች ሰዎችን ምናምን እያመጣሁ ወጭን ነበር ማለት ነው። ከዛ ዩቲዩብ እንግዲህ ያንን ያው ከሱ ህግ ውጪ እስከሆንኩ ድረስ የሰው ቪዲዮ አምጥቼ ስለሆነ ግን ዳይሬክት አድርጌ አልነበረም ነው ስጭን የነበረው ራሱ አምጥቼ ኤዲት አድርጌ ወይ ሙዚቃም ሆነ መዝሙሩን በሌላ አቀይሬ ምናምን ነበረ። ግን ዳይሬክት እንደው ከቲክታክ አምጥቼ አልነበረም ፖስተው ማለት ነው። ግን እንዴት እንደሆነ አላውቅም ዩቲዩብ ዘጋብኝ ማለት ነው። ሪሙቭ አድርገነዋል ቻናሉን አለኝ። ከዛ ያው ባለሙያ ጋር ሰጥቼ ባለሙያ እንዳይልኝ አድርጌ በባለሙያ እንግዲህ ተጻጽፎ ከዩቲዩብ ካምፓኒ ጋር ያው ተጻጽፎ ቻናል እንዲመለስ አድርገውልኛል ማለት ነው። አሁን ራሱ አለምንኩ ማለት ነው። ማለት ተመልሶ የሚዘጉት ነው የሚመስለኝ ማለት እንደ እርግጠኛ አልሆንኩም ማለት ነው። በመመለሱ ራሱ እርግጠኛ አይደለሁም። ነገም እንደዛው የሚዘጉት ነው የሚመስለኝ ማለት በጣም ደንግጬም ነበር ተናድጄም ነበር። ምክንያቱም ታውቁታላችሁ ልፋቱን ድካሙ ማለት ነው። በተለይ በሰው ቤት ሆናችሁ ማለት ነው። በሀገራችሁ ለሆናችሁ እንደው ይሻላል። በሰው ቤት ሆናችሁ ከስራ ጋር አዩኝ አላዩኝ ያላችሁ ሰዓቱን ለመሙላት ማለት ነው። ያን ሁላ ድካሜን ሰዓት ሞልቼ አሁን በመጠቀሜ እንደገና እንደዚህ ሲሆን አንዴ እንኳን ቢያንስ የለፋችሁበትን እንኳን 2-3 ከፍሎ እንኳን ቢሆን ቢዘጋ ራሱ አይቆጨኝም። ምክንያቱም ይህን ቻናል እኔ ብዙ ወጪ አውጥቼበታለሁ። ያው ታውቁታላችሁ ብዙ ወጪ አንደኛ ስለ ዩቲዩብ ስከፍቱ ማለት ነው። ስለ ዩቲዩብ በደንብ ጠንቅቃችሁ የዩቲዩብን እውቀት ጥንቅቅ አድርጋችሁ ካላወቃችሁ ታውቁታላችሁ ሁሌም ትባላላችሁ ማለት ነው። እንደዚህ አስተካክሉልኝ ወጪ ነው፣ ሞኒ አድርጉልኝ ወጪ ነው፣ አድሰንስ ሙሉልኝ ወጪ ነው፣ ታክስ ሙሉልኝ ወጪ ነው፣ ሞኔታይዝ አድርጉልኝ ወጪ ነው። በቃ በሁሉ ነገር ነው ወጪ የምታወጡት ማለት ነው። ስለዚህ እኔ ይከፍለኛል ብዬ የከፈትኩትን ቻናል እኔ ነኝ አሁን ለሱ እየከፈልኩት ያለሁት ማለት ነው። ምክንያቱም ከሞኔታይዙ ጀምሮ እስከ ታክሱ እስከ አድሰንሱ እንደገና አሁን ራሱ እንደዚህ የሪሙቭ ሆኖ ተጻጽፎ ለማስመለስ ይህ ወጪ እስካሁን ማለት ነው። እስካሁን እኔ ለዩቲዩብ ለኔ እየከፈለኝ ሳይሆን እኔ ለሱ እየከፈልኩት ነው ማለት ነው። አንዳንዴ ስለ ዩቲዩብ ጠለቅ ያለ እውቀት ሳይኖረን እንደው ዩቲዩብ ባንከፍት ራሱ ባይ ነኝ። ምክንያቱም ዩቲዩብ ከፍተን ምንም እውቀቱ ሳይኖረን ዩቲዩብ ከፍተን በቃ ትርፉ ወጪ ነው ማለት ነው። ከጥቅሙ ጉዳት ነው የሚያመዝነው ማለት ነውና አንዳንዴ ጠለቅ ያለ እውቀት ሳይኖረን እንደው ባይከፈት ብላ ብዬ አስባለሁ ማለት ነው። ግን በእርግጥ ቻንስ ነው። ምንም የማያውቁ ምንም አማርኛ እንኳን የማያነቡ ልጆች ደግሞ ትልቅ ደረጃ ደርሰው በዩቲዩብ ተለውጠው ምናምን ታያላችሁ። እንደዛ ስታዩ ደግሞ እኔ ለምንድን ነው ቻንስ ነው ትላላችሁ ማለት ነውና የቻንስ ጉዳይ ነው ብቻ። ለማንኛውም ከዩቲዩብ መንደር የጠፋሁት በዚህ ምክንያት ነበር ማለት ነው። እና ሌላችሁ የሚፈልገው ዩቲዩባችሁን በጣም በጥንቃቄ ያዙት ማለት አንደኛ እንደዚህ ተጣጥቦ ለማስመለስ በጣም ብዙ ብር ነው የምትከፍሉት።
ሁለተኛ ደግሞ በቃ ይሄ ባይደርስ ባይ ነኝ። ምክንያቱም በእኔ ደርሶ እንደዚህ ወጪ ከምታወጡ በእኔ ደርሶ በእናንተ ደርሶ እንደዚህ ወጪ ከምታወጡ ማለት ነው ተጠንቀቁ፣ ጥንቃቄ አድርጉ ነው የምለው። የቲክታክም ሆነ ምን የሰው ነገር ብቻ የሰው ነገር ምንም አትጠቀሙ። ቢታይም ባይታይም የራሳችሁን ቪዲዮ ሰው ቢዩ 50 ይሁን 30 ይሁን 1000 የሚታይ 100 የሚታይ 20 የሚታይ የራስን የመሰለ ነገር የለምና እኔ አንድ የተማርኩት ነገር ቢኖር የራስን የመሰለ ነገር የለምና ማለት ነው። በራሳችሁ ስሩ። በቃ ቢታይም ባይታይም አንድ ቀን መታየቱ አይቀርም። ያው እኛ ተስፋ ስለምንቆርጥ ነው እንጂ ተስፋ ሳንቆርጥ ዝም ብለን ቪዲዮ የምንለቀቅ ምናምን ከሆነ አንድ ቀን ይታያል ወይም አንድ ቀን ይሸርተውና አንድ ቀን እንትን ይሆናል ማለት ነው። እና ተሻለ ደረጃ ላይ እንደርሳለን። ግን ችግሩ ከራሴ ጀምሮ ተስፋ እንቆርጣለን። እኔ አሁን ዛሬ ቪዲዮ ሰርቼ ምንም ካልታየ ነገ ቪዲዮ የመስራት ሞራሉ የለኝም ማለት ድቅቅ ነው። ልጅ ቤተሰራስ ማየት ታይላለሁ ማለት ነው። ግን እንደዛ መሆን የለበትም። ያው እኔ እንደዛ አልኩ ማለት ሌሎቻችሁ እንደዛ ማለት የለባቸውም። ምክንያቱም ተስፋ መቁረጥ የለብንም። ዩቲዩብ ደግሞ ጠንካራና ተስፋ የማይቆርጥ ሰው ይፈልጋል ማለት በጣም ይታገላቸዋል። በጣም አድካሚ ነው ዩቲዩብ፣ በጣም አድካሚ ነው ማለት ነው። እና አድካሚ ቢሆንም ያው ትዕግስት ያስፈልገዋል ማለት ነው፣ በጣም ማለት ነው። እና የሰው ቪዲዮ ምናምን ከመጫን ጥንቃቄ አድርጉላለሁ። እና ውድ ቤተሰቦቼ ሌላችሁ የፈለጉት ያው በራሳችሁ ነገር ቢታይም ባይታይም ከኔ ተማሩ። እንደዚህ ቻናላችሁ ተዘግቶ እሱን ለማስመለስ በነገራችን ላይ የተዘጋ ቻናሉ ላይ ይመለሳል ማለት አይደለም፣ እንደየእንትኑ ይለያያል። እኔ ስለመለሰልኝ የሌላውም ቻናል ይመለሳል ማለት አይደለም። እና ለቻናላችሁ ግን ጥንቃቄ አድርጉ። የሰው ቪዲዮ አትጫኑ። ላይመለስም ይችላል። ቢመለስ ራሱ ለማስመለሻ በጣም ብዙ ነው የምትከፍሉት ማለት ነው። ስለዚህ ከጥቅም ጉዳት ነው የሚያመዝነው ማለት ነው። ስለዚህ የሰው ቪዲዮ ጭናችሁ ከምታገኙት ገቢ ይልቅስ ምንም የራሳችሁን ጭናችሁ የራሳችሁን ቪዲዮ ምንም ባይታይ ገቢ ባይኖሩ የራስን ስራ የመሰለ ነገር የለምናለን። ከኔ ተማሩ ወደ የመጣሁት እንግዲህ ባንስ እንደዚህ ነው። አሁን ተዘግቶ ተመለስን እንደምመለሱ ናቸው። ተዘግቶ ቢቀር ግን ያ ሁሉ ድካሜ እንቅልፌ ማጣቴ እኔ ከሌሊቱ 7 ሰዓት ከስራ ጨርሼ ክላስ ገባ ነበር። ከዛ 8 ሰዓት 9 ሰዓት ነበር ላይ በመገባው ሰዓቱን ለመብላት ማለት ነው። አስባችሁታል? እንቅልፌንም ሳልተኛ ጠዋት ደግሞ እንቅልፍ እያወዛወዜ ተነስቼ ወደ መዳም ስራ ሄዳለሁ። እንደዚህ ዋጋ ከፍዬለት ያሳደጉትን ቻናል ሰዓት ሞልቼ እንደዚህ ለፍቼ በቃ በመጠቀሜ በቃ አሁን ሊጠቅመኝ ነው አሁን ልጠቀም ነው ባልኩት ሰዓት እንደዛውን ተዘግቶ ቢቀር አስባችሁታል? እኔ በጣም በሳጫለሁ ማለት ነው። ምክንያቱም ያ ድካም ያ ሁሉ ልፋቴ ከንቱ ቀረ ማለት ነው። ስለዚህ ይሄ ነገር ከመፈጠሩ በፊት ጥንቃቄ ብናደርግ ጥሩ ነው ባይኔ። የራሳችሁን ቪዲዮ ልቀቁ። ቢታይም ባይታይም የራስን መሰለ ነገር የለም። እና የጠፋሁትም እንደዚህ ነበር እላችኋለሁ። እንግዲህ አስተማሪ ቪዲዮዎችን ይዤላችሁ መመጣ ይሆናል በሌላ ቪዲዮ እስከምንገናኝ ድረስ። ዛሬ ይህችን ያክል ካልኳችሁ ይጠቅማችኋል ብዬ ስላሰብኩ ነው። በሌላ ቪዲዮ እስከምንገናኝ ድረስ ቻሰንብቶ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ይህን ያክል ካልኳችሁ ይበቃችኋል፣ ትመሩበታላችሁ ብዬ ነው። በሌላ ቪዲዮ እመጣለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ቻሰንብቶ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብሮነታችሁ አይለኝ ማለት ነው። ባይ ባይ፣ ቻው።